ሁለታቸውን በተኙበት ዲያ እንቅልፋቸው ቀስቅሳ አባዬ ልጅ አለው ከሌላ የሚወልዳት ልጅ አለችው ብላ ከወይዘሮ ማርታ ፊት እንግዲህ አቢጌል ሁሉ እውነቱን ተናግራለች። ዲያጣና ፍቅረኛዋ ስለ ሁሉም ነገር ለቤተሰቦቻችን መናገር አለብን ብሎ ሲነግራት እሷ አሁን ባለሁበት ሁኔታ እንዳትናገር እባክህ ትንሽ ታገሰኝ ማለት እንቀጥላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ላይክ ሼር ማድረጋችሁን እንዳትረሱ። የዳጣን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የዳጣ ድራማ ሲጀምር ቤት ውስጥ ሰክራለች። መጠጥ አምጣልኝ ብላ በቃ ሁሉን ነገር የምትረሳ መስሏት እየጠጣች ነው። እየባሰባት ሲሄድ በውስጡ ያለውን ነገር በሙሉ ማውጣት ጀምራለች። ፊት ለፊቷ የተቀመጠው አፍቃሪው አርጁን ነው። ትወደኛለች፣ የሆነ ነገር ትለኛለች፣ ትነግረኛለች እያለ ሲያስብ ኮም አርጋው አረፈች። እሱን እንደማታፈቅረው እንደማትወደውና በተቃራኒው ደግሞ ያንኛውን እንደምትወደው ስትነግረው የሚይዘው የሚጨብጠው አጣ። እኔ እስከዛሬው የምመላለሰው ትንሽ እንኳ ትወደኛለች ብዬ ነበር ብሎ ሊናገር ሲል ከኋላው በር ተከፍቶ ለካ ምን ሰጥታት ነው ምን አጠጥታት ነው እንደዚህ የሆነችው ብሎ ጠየቀው። ምንም አላደረኳትም፣ በቃ ምንም መጠጣም ጣለችኝ አመጣሁላት ጠጣች ብሎ ታዝታ ቤት ቶሎ ማዘርና ፋዘር ሳይመጡ እንዲወጣ አስጠንቅቆት ገዜንም ከዚህ ከግቢ እንዲያባረረው በመስኮት በኩል ወጥቶ ጠርቶ ነግሮት ገዜ እንደውም ከሁሉም ጋር ተጣላ እያለኝ ነው አንተ ዛሬ መጣላት ፈልጋለሁ ወንድ ከሆንክና ግጠመኝ እያለ በያዘው ዱላ ሊመታው ሲል እግሬ አውጪ ብሎ እየሮጠ በሩን ቶሎ ከፍቶ አምልጧል። አቢጌል ዘወር ብላ ፊት ለፊቷ የቆመው ከልቧ የምትወደውና የምታፈቅረው መሆኑን ስታቅ ምን ያክል እንደምትወደው በዝርዝር ከነገረችው በኋላ እሱ በጭራሽ እንደማይሆን እህቷን ብቻና ዲያጣንን ብቻ እንደሚያፈቅር ነግሯት ስርዓት ባለው መልኩ ይህንን ጉዲ እናትና አባቷ ቢያዩ እዚህ ቤት መጠጥ አስመጥታ እየጠጣች መሆኑን ቢያውቁ እንደሚቆጧት ስርዓት እንድትይዝ መክሯት ወጣ። ይህን የሰማችው እናቷ አላስችላትና የልጇ ሁኔታ እያሽቆለቆልና እያሳስባት የመጣችው ከልቧ በዝ ጉድ ያዝና የነበረው እርግጠኛ ነኝ በናታ ነው የሚሆነው። ናታን ከልቧ ትወዳለችና ክላሱ ሂጅ ድረስ ማናገር አለብኝ ብላ ክላሱ ድረስ ሂዳ ልጄ በምን ምክንያት ነው እንደዚህ የሆነችው? ከዚህ ቤት ትልቅ ነፍስ የምታውቀው እንግዲህ አንተ ነህ። በዛ ላይ ደግሞ ውሃ ናት እንደምታውቃት፣ ግን ቀሪ ልጄ እሷ ብቻ ነች። እሷ ምንም እንዲጎልባት እና ምንም እንዲትሆንብኝ አልፈልግም። ስለዚህ የምታውቀው ነገር ካለ እባክህ፣ እንደምትወደው አውቃለሁ። እንግዲህ እሱ አንተ ለእሷ ምንም አይነት ስሜት ከሌለ አትቅረባት፣ ራቃት ነው ምልህ ብላ ማስጠንቀቂያ ሰጥታ ከክላሱ ወጥታለች። ሰላምን ልንይ ብለው ያቺ ሜዲ ተብዬዋና እህቷ ከቤት ከወጡ በኋላ አቶ ደረጀን በሆነ ምክንያት ነገር ይዘዋለሁ ይናገር እንደሆነ እስኪ እውነቱን ዛሬም ቢሆን አውጣጣዋለሁ ብላ እህቷን ወይዘሮ ማርታን ወደ ሰላም ቤት ከላከች በኋላ ይቺ ሜዲ ተብዬዋ ወደ አቶ ደረጀ ቢሮ ሄዳ አቶ ደረጀን ለማሳሳት ሞክራ ነበር። ወንበር ላይ ተቀምጣ የሚረባውንም የማይረባውንም ወሬ እያወራች ማርቲ እኮ አሁን ወደ ሰላም የሄደችው ልትመረምረው ነው። ህፃኑን የማን ልጅ እንደሆነ ለማወቅ ፈልጋለች። ያመጣሃት ሴት ልጅ እንዲያጣም ብትሆን እርግጠኛ ነኝ አንተ ነው የምትሆነው፣ በህትዬ እንድትጫወክባት አቀርም እያለች መጥፎ ነገር ስትናገር ቀስ ብላ እንድትወጣና ሌላ ችግርን መፍጠር እንደሌለባት ስርዓት ባለው መልኩ እንድትወጣ አስጠንቅቋት አስወጥቷታል። በሌላ በኩል ፍቅራቸውን እየተደበቁ ህይወታቸውን መቀጠል የቻለችው ፍቅረኛዋ የዳጣ ፍቅረኛ ይህንን ሁሉም ነገር ለቤተሰብ መናገር አለብን፣ በቃ ቤተሰቦቻችን ሁሉም ነገር አውቀው የሚሉትን መስማት አለብን። እኔ እንደምታይ ተማሪ ነኝ። ትምህርቴን ከጨረስኩኝ በኋላ ወደ ትዳር አለም ገብቼ ትዳሬን በተረጋጋ መልኩ ትዳሬን መስርቼ ብዙ ህይወቴ መቀጠል ነው የምፈልገው ብሎ ሲያማክራት አሁን ባለሁበት ዳጣ እናቴ ምዝ መጥቼ ይሰራለሁኝ እያለች ነው። በዛ ላይ ልጅ አላት። ከዛ ሲቀጥል ደግሞ ወይዘሮ ማርታ ስለ አባቴና ስለ እናቴ የምታውቀው ታሪክ የለም፣ ስለኛ ጉድ የምታውቀው ታሪክ የለምና ማንኛቸውን ልታስፈቅር ነው? ሰላም በእርግጥ ደስተኛ ነበኒና ባንተ ግንኙነት ግን ቢሆንም አባዬ ይሄን ጉድ ካወቀ ሌላ ጭንቀት ነው የሚፈጠርበት። 3/4ኛ ጭንቀት ምን የሚሉት ነው? ተረጋጋ ብትለውም እሱ ይሄን ነገር ቀጥታ ቤተሰብ መናገር እንዳለብን እንደ ህፃን ልጅ ድብብቆሽ መጫወቱ እንደሰለቸን ነግሯታል። ይሄ ነገር በይፋ ከሆነ ምናልባት ኤቢ ያፈቀርኩ ወድርኩ የምትለውን ተስፋ ቆርጣ ህይወቷን ትቀጥላለች ብሎ አስቦ ነበር። ያው እንግዲህ ዳጣም በይፋ ለቤተሰቦቻችን መናገር አለብን ብሎ ይነገራት።
ግን እሷ ትንሽ ጊዜ ያስፈልገኛል አለችው። በሌላ በኩል ስክር ብላ ምን እንደምትሆን ያላወቀችው አቢጌል ተኛችበት ውሃና ጓደኛዋ መጥተው ምን ሆና ነው ይች ልጅ እያለች ጓደኛዋ ትንሽ ተውሃ ነፍስ ስለምታውቅ ጠጥታ እንደሰከራት ስለገባት እንደዛ አታድርጊያት፣ አታገላብጫት፣ ጠጥታ ሰክራ ነው የሚሆነው፣ እንደዛ አታድርጊያት እባክሽን እያለች ሲደባደቡ በእንቅልፍ ልቧ ናታን እፈልገዋለሁ፣ ናታን ምን ያክል እንደምወደው ንገሩልኝ፣ ሄዱ ጥሩልኝ እያለች ነግራቸው ውሃ ህጻን ልጅ ስለሆነች ያሏትን ነገር ስለምታረግ እየሮጠ ሄደ ወደ ሳሎን። ናታን እህቴ ትፈልግሃለች፣ ምን ያክል እንደምትወድህም ልትነግርህ ትፈልግሃለች እያለች ዲያጣ ፊት ነገረችው። ይህን ነገር የሰማችው ዲያጣ ደግሞ ከእህቴም ጋር የተለየ ግንኙነት አላችሁ ማለት ነው እያለች በውስጧ ማሰላሰልና ባሰብ ጀምራለች። ሳያስበው ሄዶ ካናገራት በኋላ ሲታራውን ገለጥ አድርጎ በመስኮት ውጩን እያየና ያለበትን ሁኔታ እየተገረመ ከኋላው ማን እንደመጣ አላወቀም ነበር። ሰላም ካለችው በኋላ አቢጌልን መስለው የኔ ውድ አቢጌል ስትል ሰምታ እንዴ የአቢጌል ጋር ግንኙነት አላችሁ ማለት ነው፣ በቃ አቢጌልን እስከዚህ ድረስ ነው ወይ የምትላት ምናምን ብላ ዳጣ ፈቅን ትላለችው፣ አኮረፈችው ማለት ነው። እና ከዛ በተረፈ ቤት ውስጥ እንግዲህ ቤተሰቡ ስብስብ ብሎ እየተጫወተ እያለ የአቢጌል እንደዚህ መፍዘዝ እና እንደዚህ ድብርት ውስጥ መግባት ማነው ችግሩ ምንድነው ችግሩ እያሉ እያውሰለሰሉ ይቺ ቤት መዲታ ብየዋ ለእህቷ ለወይዘሮ ማርታ እንደው አትነቂም ወይ ልጅሽን አይንሽን ባይንሽ እያይሽ ልገሊያት ነው ወይ የእሷ በሽታ ፍቅረኛዋ ነው ከኋላዋ መታዲያ ጣተ ብየዋ አፈቀርኩ ወደድኩ ብላ ስትቀማት እያየሽ አይደለም ወይ ለምንድነው ልጅሽን ሰላም ማትፈልጊ ና እያለች ስታማክራት አቶ ደረጀ ይች ሴትዮ ቤተሰብ የለበጠብጥ ነው ምን ማድረግ እንዳለብኝ አላቅም እያለ የኋላ እያያት ማርታም ብትሆን ስርዓትሽን ያዢ በቤተሰቦችና በትዳሬ ላይ እንደዚህ ማድረግ የለብሽም እያለች አሁንም መጋፈጥ ጀምራለች። እንግዲህ አቢጌልን መታ ይቺ መዲታ ብየዋ ምን ሆነሻል አንቺ ነቃነቃቲም ይልቅ እኔ ጋር እንስማማና ተስማሚና እንስራና ባንድ ይችና ዲያጣ የምትባለው ልጅ መንቅረን አውጥተን ከዚህ ከቤት ይህን የምትወጂው በእጅሽ ለምን አታስገቢም ብላ ስለናታም አማከረቻት። አቢጌል አሁን እንደ በፊቱ አይደለችም። እንደ በፊቱ ብትሆን ኖሮ ከአክስቷ ጋር ተስማምታ እስካሁን ቤቱ በአንድ እግሩ ይቆም ነበር። ግን አሁን ተሻሽላለች። የእናቷ መከዳት አባቷ ከሌላ መውለዱ በውስጧ ዲያጣ እህቷ መሆኗን በውስጧ ማን እንደተሸከመ ማን ባወቀላት። ይህን ሁሉ ክህደት ይዤ ሌላ ክህደት መፈጸም አልፈልግም። ዲያጣና ናታ በጣም ይፋቀራሉ። በመካከላቸው ገብቼ ችግር አልፈጥርም እያለች በውስጧ ማውሰልሰል ጀምራ ድጋሚ ሌላ ችግር እንዳትፈጥር እኔ ካንቺ ጋር መስራት አልፈልግም ብላ አባራታለች። በሌላ በኩል እንግዲህ የሆነና እየተፈጠረ ያለው ግራ የገባው ደረጀ ያው ሰለሰለ አይመሽ የለም መሸና ወደ እንቅልፋቸው ተኙ። ተያይዘው በተኙበት አቢጌል በእንቅልፍ ልቧ እየቃዠች አባቷ ጋር ሄዳ እንግዲህ ዲያጣ የሱ ልጅ እንደሆነችና ከሌላ እንደሚወልዳት እናቷን እንደካደችው ፍርጥርጥ አድርጋ ለአባቷ ተኛበት ስትነግረው ወይዘሮ ማርታ ከእንቅልፏ ባና ስታፈጥ እንግዲህ ድራማ ያልቃል። ውድ ቤተሰቦችዬ ማለት ነው። ያው በህልም ነው እርግጠኛ ነኝ። ያው እንትና ናት የምትካልመው እቺ አነው ስሟ አቢጌል ናት የምታልመው እና ያው በህልም ነው የሚሆነው። እንግዲህ ምን ትላላችሁ ውድ ቤተሰቦችዬ? አቤት ወይዘሮ ማርታ እንግዲህ ዲያጣ የሱ ልጅ መሆኗን ብታቅ ምን ሊኩን እንደምችል አሰብኩት። እኔ እንጃ ምን ልትሆን ትችላለች። በጣም ከባድ ነው እውነት ሀቂቃት ከባድ ነው። እና ውድ ቤተሰቦች የዲያጣ ድራማ ይሄን ይመስላል። ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንመጣ መልካም ሁሉ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ። ባይ ባይ ቻው።